እኛ ሀይሚና ብሩኬ እንግዲህ ተጋብተው ገና 4 ልጆቻቸውን ወልደው ክርስትና ይጠሩናል ብለን እያሰብን እያለ ሀፍትሽ ጉድ አምጥቷል ማለት ነው። እንግዲህ አያምሩም እንግዲህ እነዚህ ምርጦች ማለት ነው። እርግዝናው ደግሞ ሀይሚ ተመችቷታል። ሀይሚና ብሩኬ ላይጣሉ ላይለያዩ ተቆራኝተዋል ማለት ነው። እንግዲህ ማንም ወንድም ቤተሰብ ቢገባ መቼም አይለያዩም። ዛሬ ሀፍትሽ እንግዲህ ብሩኬ ቀልቡን ነው የገፈፈው። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። በእውነት ሀፍትሽ ሰራለት ለብሩኬ ማለት ነው። ብሩኬ ግን እኮ ዋው ምን አይነት ልጅ ነው! አይሞቀው አይበርደው ደንደን ኮራ ጀነን ያለ ልጅ ነው እና ማለቴ ላይክ መልሱ ራሱ የሚመልሳቸው መልሶች በተረጋጋ መልኩ አይጮህም ምን አይልም። በስነ ስርዓቱ ነበር ወንድሙን ሲያስረዳ የነበረው ማለት ነው። እና በዚህ አጋጣሚ ግን የምሬን ነው፣ ይሄ ፕራንክ ግን ሀይሚና ሀፍቴ በደንብ የሆነ እንዴት ነው መስራት የፈለጉት ነገር አለ። እኔም እንደው በቲክቶክ ያየሁት ነገር አለና በተለይ ስለ ብሩኬ ይሄ ፕራንክ መሰራቱ እኔ በጣም ነው ደስ ያለኝ። የምሬን ነው የምላችሁ። ምክንያቱም እኔ እንጃ ለምን እንደሆን ባላቅም በቲክቶክ ሰሞኑ ከብሩኬ ላይ ተነስተዋልና ሀይሚ ምስኪን ሀይሚን በቃ ማለት ይሁን እንደምትጎዳ አድርጎ ብሩኬ አሁንም ድረስ ለቪዲዮ እንደሚፈልጋት አድርጎ ሲያወሩ አይቻለሁ። የምሬን ነው የምላችሁ በቲክቶክ አይቻለሁና ያንን ስላዩ ነው ይሄን ፕራንክ ያደረጉት ሀይሚና ሀፍትሽ ማለት ነው። እንግዲህ ብሩኬ እንኳን አይደለም ሀይሚን ትቶ መሄድ ቀርቶ ማለት ነው ወንድሙን ራሱ የተጋፈጠላት ሴት ነች ሀይሚ ማለት። እንግዲህ ሀይሚ የህይወቱ ግማሽ እንዴት ነው ግማሽ አካላችን እንግዲህ ያው የኛ ባላችን የሚሆነው ምናምን ግማሽ አካላችን ነው አይደለ? ስለዚህ ሀይሚ ማለት የብሩኬ ግማሽ ነች። መቼም አይለያዩም ማለት ነው። ምን ያክል በእሷ ላይ እኔ እንጃ ሀይሚ በብሩኬ ልብ የሚያክል ቦታ እንዳላት የሚያሳይ ነው ዛሬ። እንዴት ማለት በቃ እኔ እናንተን ስለይ እንኳን ይጨንቀኛል እንኳን አይደለም ከሷ መለየት አልፈልግም ብሎ ነው እንግዲህ ታላቅ ወንድሙን እየተከራከረው ማለት ነው። እና እኔ ይሄን ነገር የምሬን እምላችሁ እንደ ፕራንክ አልወስደውም። በቃ ማስተላለፍ የፈለጉት ነገር አለ። አላዛር እንግዲህ ልጅ አለው እያሉ እያቀነባበሩት ነው። እና ለሀይሚን ፈራሁላት የሚሉት ነገር አለ። የምሬን እኮ ነው። ትንሱ በጣም ታሳዝናለች። ግን እኔ ሀይሚዬ ምስኪን ለሀይሚ ፈራሁላት ይላሉ። እና ግን እኔ ሰው ያለ ስራው ሲጨነቅ በጣም ነው የሚገርመኝ። እና ምንም ነገር የማያውቁትን የብሩኬን ባህሪ ጸባዩን እንኳን ምንም የማያውቁት ሰዎች ለሀይሚ ፈራሁላት ይላሉ ማለት ነው። ነገ በራሳችሁ ላይ ምን እንደሚፈጠር የማታውቁ ሰዎች ናቸው በዚህ አጋጣሚ። እና ብሩኬ እንግዲህ እንደዚህ አይነት ሰው ነው። ወንድሙ በህይወቱ እንዲገባበት የማይፈልግ ሰው ነው። ማንኛውም ሰው ነው። የምሬን ነው የምላችሁ ማለት በህይወታችሁ እናንተ ብቻ ፈራጅ ሆኑ፣ ማንንም እንዳታስገቡ። ብቻ የምታደርጉት ነገር ቤተሰብ አያስቀይም፣ የቤተሰብን ልብ አይስበር እንጂ በእናንተ መስመር ግን ማንም እንዲገባ ፍቃደኛ መሆን የለባቸውም። ላይክ እንደ ብሩኬ አከብረሃለሁ፣ ወድሃለሁ፣ ክፉንም ደጉንም እንድለይ አድርገህ ያሳደግከኝ ወንድሜ ነህ። ነገር ግን በህይወቴ ደግሞ እንድታዝ አልፈልግም አለው ማለት ነው። ግልጽ አማርኛ እና እሱ ስላለ ሀይሚን የሚተዋት አይደለም። ሲጀመር ፕራንክ ነው ባይሉት ኑሮ ሀይሚን ደውሎ አረጋግቶ ሊያወራት አስቦ ነበረ ማለት ነው። ብቻ ግን የብሩኬ አስተሳሰብ በጣም ይለያል ማለት ነው። እና ይሄ ልጅ ምን ያክል ለቤቱ ምን ያክል ለፍቅረኛው ለሚስቱ ኃላፊነትና እንደሚሰጥ እዚሁ መረዳት ትችላላችሁ። ሁሌ በቃ ዝም ብላችሁ መጨቃጨቅ እኔ እንዴት እንደሚያሳዩ ይሄ ልጅ እንዴት ነው ግልጽ አድርጎ የውስጡን እንዴት እንደሚያሳያችሁ አላውቅምና ሁሌም በቃ ሀይሚን ተጎጂ አድርጋችሁ ነው የምታወሩት። ሀይሚ ታሳዝኝ። ምንም እንደዚህ የሚባል ነገር የለም። ብሩኬ እንደሆነ ከሀይሚ መቼ መለየት የማይፈልግ ሰው ነው። ገባችሁ አይደለም?